ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ኤአይ እና ብሎክቼን ዲቨሎፐር ነኝ። በዚህ ቪዲዮ እንግዲህ ለእናንተ ምንድነው መስራት የፈለኩት አንድ ፕሮጀክት ለእናንተ ኤአይን እንዴት መጠቀም እንደምትችሉ በጣም ግልጽ ሊያደርግላችሁ የሚችል አንድ አፕሊኬሽን ክሬት አደርግላችኋለሁ ማለት ነው በዚህ ፕሮጀክት። ስለዚህ ይህ ፕሮጀክት ሞር ፎከስ የምናደርገው ኤአይዎች አሁን በጣም በርካታ ነገሮችን እየቀያየሩ ነው ያለው። ይህ ምንም ጥያቄ የለውም፣ ሁላችን የምናውቀው ነገር ነው። ስለዚህ እነዚህ ኤአይዎች በተለይ ደግሞ እንደዚህ ጀነሬቲቭ ኤአይዎች የሚባሉትን አሁን በመጠቀም በዚህ ፓርት ማለት ነው እንዴት ነው ለራሳችን ጥቅም እናውላቸው ወይም ደግሞ ለራሳችን ለምሳሌ የተለያየ ቢዝነሶች ሊኖሩን ይችላሉ። የራሳችን አፕሊኬሽን ዌብሳይት ሊኖር ይችላል። ለምሳሌ ኢኮመርስ ዌብሳይት ሊኖራችሁ ይችላል እንደ ሳምፕል፣ ሌላም ቢዝነሶች ሊኖራችሁ ይችላል እና እነዚህን ጀነሬቲቭ ኤአይዎች እንደ ቻት ጂፒቲ፣ ዲፕሲክ፣ ጄሚኒ የሚባሉ እንደዚህ ጀነሬቲቭ ኤአይዎች አሉና እነሱ ኤአይዎችን እንዴት ኢንተግሬት አድርጋችሁ በራሳችሁ ቢዝነስ ውስጥ በራሳችሁ ሲስተም ውስጥ ወይም ዌብሳይት ውስጥ ወይም የሞባይል አፕሊኬሽኖች ውስጥ እንዴት መጠቀም ትችላላችሁ የሚለውን በዲቴይል ለማሳየት ነው። እና በዚህ ምንድነው ማድረገው ኦልሬዲ አንድ ሲምፕል የሆነ የፓይተን በመጠቀም ማለት ነው እና ደግሞ ቻት ጂፒቲን ወይም ደግሞ በዚህ ቪዲዮ ለምሳሌ ዲፕሲክን በመጠቀም አሳያችኋለሁ። ዲፕሲክን በመጠቀም ሲምፕል የሆነ ለምሳሌ ስቶሪ ጀነሬት የሚያደርግ አፕሊኬሽን ክሬት አደርግላችኋለሁ። አሁን ይህ ሞር ዋና እናንተ እዚህ በፊትም ለምሳሌ በተለያዩ ቪዲዮዎች ልታዩት የሚችሉት ወይም እውቀቱ የሚኖራችሁ ብዙ ጊዜ እነዚህን ጀነሬቲቭ ኤአይዎች በመጠቀም እንዴት እንችላለን የሚለው ነው። ማለት ቀጥታ ፍሮንት ኢንዳቸው ላይ ለምሳሌ ቻት ጂፒቲም ከሆነ በራሳቸው ኦፕን ኤአይ ዌብሳይት ላይ ገብታችሁ እዛ ጋር የምትፈልጉትን ፕሮምፕት ሰጣችሁት ነው የምትጠቀሙት። ዲፕሲክን በተመሳሳይ። ስለዚህ ይሄኛው ግን ከዛ ይለያል። ምንድነው እንዴት ነው ለራሳችሁ የምትጠቀሙት? የራሳችሁ ለምሳሌ ቢዝነስ ቢኖራችሁ፣ የራሳችሁ አፕሊኬሽን ቢኖራችሁ፣ ዌብሳይት ቢኖራችሁ የእነሱን ኤፒአይ በመጠቀም እንዴት ከናንተ ሲስተም ከናንተ ቢዝነስ ጋር ኢንተግሬት ታደርጋላችሁ። ለምሳሌ እናንተ እንበልና ኢኮመርስ ዌብሳይት አላችሁ። ስለዚህ ይህ ኢኮመርስ ዌብሳይት ኖሯችሁ ለምሳሌ የእናንተን ዌብሳይት ላይ ፕሮዳክቶችን ሊገዛ የሚመጣ ሰው ለምሳሌ ቢኖር ቻት ጂፒቲን ወይም ዲፕሲክን ከናንተ ኢኮመርስ ዌብሳይት ጋር ኢንተግሬት አድርጋችሁት ኢንተራክሽን እንዲኖር የሚፈልገውን ጥያቄ ጠይቆ ስለዛ ኢኮመርስ ዌብሳይት ስለ ፕሮዳክት ለምሳሌ መጠየቅ ከሆነ ያን ፕሮዳክት በሚጠይቅበት ቻት ጂፒቲን ወይም ዲፕሲክን ወይም ጄሚኒ የእነሱን ኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌሱን የሚባለውን ተጠቅማችሁ ኢንተግሬት አድርጋችሁ ማንኛውንም ፋንክሽናሊቲ በእናንተ ዌብሳይት ውስጥ እንዲሰራ እንዴት ማድረግ ትችላላችሁ የሚለው ሞር አንደርስታንዲንግ እንዲኖራችሁ ስለፈለኩ ነው ይህን ፕሮጀክት ክሬት ማድረግ የፈለኩት። ለዛ ደግሞ እንግዲህ ከዚህ በፊት እንግዲህ ኦልሬዲ የተወሰኑ አፕሊኬሽኖችን ሪያክትን በመጠቀም እንዴት ኢንተግሬት እንደምታደርጉ አሳይቻችኋለሁ። በዚሁ ሰልፍ ፕሮግራመርስ በሚለው ቻናል ውስጥ አሳይቻችኋለሁ። ነገር ግን በዚህኛው ፓርት አሁን ምንድነው በዚህ ፕሮጀክት ያደረኩት ፓይተንን በመጠቀም ፓይተን ፕሮግራሚንግ ላንጉጅን በመጠቀም በጣም ሲምፕል የሆነች ኤአይ ስቶሪ ጀነሬተር ክሬት እናደርጋለን ማለት ነው። እና በዋነኝነት የዚህ ቪዲዮ ዓላማ እንዴት ነው እነዚህን ኤአይዎች ወይም ደግሞ በተለይ ጀነሬቲቭ ኤአይዎች የሚባሉ ጀነሬቲቭ ኤአይዎች ውስጥ ለምሳሌ ቻት ጂፒቲ፣ ዲፕሲክ፣ ጀሚኒ የምትፈልጉትን ሞዴል መጠቀም ትችላላችሁ። የላርጅ ላንጉጅ ሞዴል። እኔ ግን እዚህ ጋር ለምሳሌ እንደ ሳምፕል ለማሳየት ዲፕሲክን ነው የምጠቀመው። በጣም አሪፍ የሆነ ኢንተራክቲቪቲ ያለው ከዛም ደግሞ ከቻት ጂፒቲ ጋር ኦልሞስት ተመሳሳይ ነው። የኤፒአይ ኪያችሁ ብቻ ነው ሊለያይ የሚችለው እና ቀጥታ ዲፕሲክን ተጠቅም ያሳያችሁና እናንተ ደግሞ ቻት ጂፒቲን ወይም ደግሞ ጄሚኒን መጠቀም ትፈልጉ ከሆነ በቃ ምንም ለውጥ የለውም። የተወሰነ ለውጥ ወይም ደግሞ ኤፒአይ ኪዩን ብቻ በመቀየር መስራት ትችላላችሁ እና በዚህ ፓርት ላይ እሱን አሳያችኋለሁ። ኦልሬዲ ቲኪንተር ነው የተጠቀሙት ፓይተንን እና የፓይተን ሞጁል ነው ጂዩአይ ወይም ግራፊካል ዩዘር ኢንተርፌስ ክሬት ለማድረግ የሚጠቅመን ነው ይህ ላይብራሪ ወይም ሞጁል ቲኪንተር ይባላል። እሱን በመጠቀም ነው። ስለዚህ ጽፌ የጨረሱት ኮድ ስለሆነ ይህንን ላሳያችሁ ምን እንደሚመስል ቀጥታ ማለት ነውና ይህን ራን ላድርግና አሁን ይህንን ቀጥታ ራን ላድርገውና ላሳያችሁ ምን እንደሚመስል ማለት ነው። ቬሪ ሲምፕሊ የተሰራች ጂዩአይ ነች በቲኪንተር እንደምትመለከቱት ነው። ይህን ይመስላል። ኤአይ ስቶሪ ጀነሬተር ይላል። ለምሳሌ በዚህ ጋር ዲፕሲክን በመጠቀም ዲፕሲክ ኤፒአይ ኪዩን ማለት ነው በመጠቀም ቀጥታ አሁን ብዙ ጊዜኛ ወይም ደግሞ ብዙ ጊዜ ኤአይዎች እነዚህ ጀነሬቲቭ ኤአይዎች ስንጠቀም ራሳቸው ዌብሳይት ለምሳሌ ዲፕሲክ ከሆነ ዲፕሲክ.com ላይ ገብተን ነው ልናየው የምንችለው ማለት ነው። ቻት ጂፒቲም ከሆነ ኦፕን ኤአይ ላይ ገብተን ነው በራሳቸው ዌብሳይት። ነገር ግን እዛ ውስጥ ሳንሄድ በራሳችን አፕሊኬሽን ለምሳሌ ይሄንን እኔ ኤአይ ስቶሪ ጀነሬተር የሆነች አፕሊኬሽን ክሬት አድርጋለሁ ከዚህ ጋርና ፕሮምፕት ሰጠዋለሁ። ለምሳሌ እዚህ ጋር እንደምትመለከቱት ኢንተር ስቶሪ ፕሮምፕት ይላል። ስለዚህ ስቶሪ እንዲጽፍልኝ የፈለኩት ስለምንድን እንደሆነ ከዚህ ጋር ሰጠውና ራሱ ጀነሬት እንዲያደርግልኝ ይሄው ጀነሬት ስቶሪ የሚል እነዚህን በተኖች ክሬት አድርጌ ያሳያችኋለሁ ስቴፕ ባይ ስቴፕ ስለመሄድ እያንዳንዱ ነገር። ስለዚህ ከጀርባ ግን የተጠቀሙት ኤፒአይያቸው ነው የእነዚህን ጀነሬቲቭ ኤአይዎችን ኤፒአይ ነው። ለምሳሌ በዚህኛው ዲፕሲክን የተጠቀሙና ለምሳሌ ስቶሪ መጻፍ ብፈልግ ለምሳሌ
ኢንተር ስቶሪ ፕሮምፕት ይለኛል። ስለምን እንደሆነ ለምሳሌ ምን አይነት ስቶሪ እንደሚጽፍልኝና ስለምን እንደሆነ ለምሳሌ እዚህ ጋር ጽፍልታለሁ። ለምሳሌ እንዲሁ ዝም ብዬ ኢትዮጵያን ለምሳሌ ኢትዮጵያን ኪንግደም ማለት ስለ ኢትዮጵያን ኪንግደም ስቶሪ ጀነሬት እንዲያደርግልኝ የፈለጉ። ስለዚህ እንዳልኳችሁ እናንተ የምትፈልጉትን አይነት ፕሮምፕት መስጠት ትችላላችሁ። የምትፈልጉትን አይነት አፕሊኬሽን መስራት ትችላላችሁ። ይሄ ለእናንተ እንደ ማሳያ ነው ማለት እንዴት መጠቀም ትችላላችሁ። እነዚህ ለራሳችሁ አፕሊኬሽን ሞባይል አፕሊኬሽን ክሬት ብታደርጉ ለምሳሌ ቻት ቦቶችን ኢንተግሬት ማድረግ ብትፈልጉ ለዛ እንዴት ክሬት ታደርጋላችሁ የሚለው እንዳል ጀነራል ኮንሴፕቱ እንዲኖራችሁ ነው። ስለዚህ እኔ ዝም ብዬ እዚህ ጋር ኤአይ ስቶሪ ጀነሬተር ብዬ ስቶሪ ጀነሬት የሚያደርግ ግን ከጀርባው ለምሳሌ በዚህ የዲፕሲክን ኤፒአይ በመጠቀም ከዲፕሲክ ነው የምሰራው ማለት። ስለዚህ ከዚህ ጋር መጣና ጀነሬት ስቶሪ ይለዋለሁ አሁን ማለት ነው። ስለዚህ እንዲጽፍልኝ የፈለኩት ኢትዮጵያን ኪንግደም ስለ ኢትዮጵያን ኪንግደም ስቶሪ ጀነሬት እንዲያደርግልኝ ነው። ስለዚህ እዚህ ጋር ጀነሬት ስቶሪ የሚል በተን አለ። እሱን ክሊክ አደርጋለሁ ማለት ነው። አሁን በዚህ ሞመንት ላይ እንግዲህ ኤፒአይ ሊንክ አድርጌያለሁ ዲፕሲክ ኤፒአይ ማለት ነው። ስለዚህ የዲፕሲክ ላይ ሄዶ ይህንን ቀጥታ እንደ ፕሮምፕት ሰጥቶ ማለት ነው ዲፕሲክ ራሱ ወይም ደግሞ ዲፕሲክ እንግዲህ አሁን ታውቁታላችሁ ላርጅ ላንጉጅ ሞዴል ነው። ላይክ የምትፈልጉትን አይነት ፕሮምፕት ሰጣችሁት ለእናንተ በላንጉጅ ሞዴል ወይም በቴክስት መልኩ ነው ፕሮምፕቱን የሰጣችሁትን ተቀብሎ እንደገና ሪስፖንስ የሚሰጣችሁና እሱን የተጠቀሙት። ስለዚህ ቀጥታ ከዛ ጋር የሚሰጠኝን ሪስፖንስ ከዚህ ጋር ዲስፕላይ ያደርጋል ሲጨርስ ማለት ነው። አሁን ኦልሬዲ በዚህ ሞመንት ይህንን ስቶሪ በዚህ ኢትዮጵያን ኪንግደም በሚለው ስቶሪ ዲፕሲክ ይጽፋል ማለት ነው ፕሮምፕት። ከዛ በኋላ ቀጥታ ከዚህ ጋር ዲስፕላይ ያደርግልኛል ማለት። ስለዚህ ይህን ማድረገው በራሴ አፕሊኬሽን ነው። እናንተ የምትፈልጉትን አይነት አፕሊኬሽን ክሬት አድርጋላችሁ ለራሳችሁ ማለት ነው። ሞባይል አፕሊኬሽን ሊሆን ይችላል፣ ዌብሳይት አፕሊኬሽን ይሆናል፣ ዴስክቶፕ ሊሆን ይችላል፣ እንዳልኳችሁ ቅድም ኢኮመርስ ዌብሳይት ሊሆን ይችላል። ነገር ግን ዋናው ነገር ከዚህ ጋር እንዴት እነዚህን ኤፒአይያቸውን በመጠቀም ኢንተግሬት ታደርጋላችሁ ከእናንተ ጋር የሚል ነው። እንደምትመለከቱት እዚህ ጋር አሁን ይህንን ስቶሪ ጽፎ እንደዚህ አይነት ስቶሪ እንደምትመለከቱት ሪስፖንስ ሰጠኝ ማለት ነው። እንደምትመለከቱት ስለ ኢትዮጵያን ኪንግደም ነው የጠየቁት። ስለዚህ ዘ ታል ኦፍ ኪንግ ኦፍ ፕሮስፐሪቲ ይላል። ስለ አክሱም ነው። ኢን ዘ ጎልደን ኤጅ ኦፍ ዘ ኢትዮጵያን ሃይላንድስ ዘ ኪንግደም ኦፍ አክሱም ስቶልድ ምናምን እያለ ይቀጥላል ማለት ይሄ ላይክ ስቶሪ ነው ማለት። እናንተ ደግሞ የምትፈልጉትን ለምሳሌ ከዚህ ጋር ሌላም ነገር ሊሆን ይችላል ማለት ይህን እንደ ስቶሪ አሁን ኤአይ ስቶሪ ጀነሬተር የሚለውን ለእናንተ ለማሳየት ተጠቀሙበት እንጂ ማንኛውም ነገር ይሰራል ማለት ነው። ማንኛውም አይነት መንገድ ወይም ማንኛውም አይነት ነገር መስራት ይችላል። የተለያዩ አፕሊኬሽኖች አሉ። ወደፊቱ ለምሳሌ ኮድ ጀነሬተር አሳያችኋለሁ። ቴክስት ሳመራይዜሽን ልታደርጉበት ትችላላችሁ። ሪዚዩም ጀነሬት ሊያደርግ ይችላል። ፒዲኤፎችን ሰጣችሁ ሳመራይዝ እንዲያደርግላችሁ አሳያችኋለሁ በሌላ ፕሮጀክቶች ማለት ነው። ስቴፕ ባይ ስቴፕ ስለመጣ ዋናው ነገር ግን እዚህ ጋር አንደርስታንድ ማድረግ ያለባችሁ ኤአይዎችን እንደዚህ ጀነሬቲቭ ኤአይዎችን እንዴት ነው በእናንተ አፕሊኬሽን ውስጥ መጠቀም የምትችሉት የሚለውን አንደርስታንድ እንዲኖራችሁ ነው። ስለዚህ በዚህ መልኩ ለምሳሌ ኤአይ ስቶሪ ጀነሬተር የሚል የቲኪንተር ጂዩአይ ክሬት አድርጌ በፓይተን ማለት ነው እያንዳንዱ ኮዱን ከዜሮ ጀምሬ ነው ማሳያችሁ ማለት ነው። ከዜሮ ቀጥታ ፎልደር ክሬት አድርገን ከዛ በኋላ የፓይተን ኢንቫይሮንመንት ክሬት አድርገን እያንዳንዱ ይሄን ጂዩአይ ራሱ በቲኪንተር ሰርተን ነው እያንዳንዱ ነው የምንሄደው። ስለማሳያችሁ ችግር የለም። ይሄ ጀነራል እንግዲህ ይህ ፕሮጀክት ምን እንደሚመስል ጀነራል ኦቨርቪው ነው እንደ ኢንትሮዳክሽን እየሰጣኋችሁ ያለና ምንድነው ዋናው ነገር ኤፒአይ በመጠቀም አሁን እንደምትመለከቱት ይህንን ስቶሪ ጀነሬት ያደረገልኝ ዲፕሲክ ነው። ነገር ግን ዲፕሲክን እዚህ ጋር ዲፕሲክ ዌብሳይት ላይ ሂጄ አይደለም። እናንተ ለምሳሌ ዲፕሲክ ላይ ሄዳችሁ ዲፕሲክ መጠቀም ትችላላችሁ። ብራውዘር ከፍታችሁ ወይም አፕሊኬሽን በስልክዎን አፕሊኬሽን ከፍታችሁ። ነገር ግን እንደሱ ሳይሆን እንድታውቁ የምፈልገው በዚህ ላይ እናንተ ይህንን ስትጠቀሙ ኤፒአይያቸውን የእነሱን ኤፒአይ በመጠቀም ነው ይህንን ሪስፖንስ እንዲሰጣችሁ ወይም ደግሞ በእናንተ አፕሊኬሽን ውስጥ እንደዚህ እንዲሰራላችሁ ማድረግ የምትችሉት ማለት ከኤአይ አጠቃቀም አንድ ስቴፕ ከፍ ያለ ነው ይሄኛው ማለት ነው። በተለይ ደግሞ ፕሮግራመር ከሆናችሁ የራሳችሁ ፕሮግራም በጣም ያን ታክል ኮምፕሊኬትድ የሆነ ፕሮግራሚንግ አይጠይቃችሁ። በጣም ሲምፕል አንድ ፋንክሽን ነው። በነገራችን ላይ ከዚህ ጋር የምንጽፈው ስለማሳያችሁ እያንዳንዱ ነገር ግን አንድ የፓይተን ፋንክሽን ማለት ነው የምንጽፈው በጣም ቀላል ነገር ነው። ከዛ በኋላ እቺን ጂዩአይ በቀላሉ ክሬት ማድረግ እንችላለን። ሪያክት መጠቀም ትችላላችሁ፣ መብታችሁ ነው። ለዩዘር ኢንተርፌስ አሁን ይሄ እንደምትመለከቱት ጂዩአይን በቲኪንተር ስለሰራሁት ነው። ዩዘር ኢንተርፌስ ስለሆነ ሪያክትን መጠቀም ትችላላችሁ። ኖርማል ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ተጠቅማችሁ መስራት ትችላላችሁ። ያ የእናንተ ኦፕሽን ነው። ዋናው ነገር ግን ኤፒአይዎችን እነዚህ ኤፒአይያቸውን በመጠቀም የእነዚህን ጀነሬቲቭ ኤአይዎችን እንዴት ኢንተግሬት አድርጋችሁ በራሳችሁ ዌብሳይት መጠቀም ትችላላችሁ የሚለውን በደንብ አንደርስታንድ እንዲኖራችሁ ነው ማለት። ስለዚህ በሚቀጥለው ፓርት ላይ ይህንን እንግዲህ እንደምትመለከቱ እንደዚህ አይነት
ኤአይ ስቶሪ ጀነሬተር የሆነ አንድ አፕሊኬሽን ክሬት እናደርግና ጂዩአይን ክሬት እናደርጋለን ከዜሮ ጀምረን ማለት ነው። እንዲሁም ደግሞ የዲፕሲክ ኤፒአይ ኢንተግሬት እናደርጋለን። ከዛ ሪኩዌስት ለምሳሌ ከዚህ ጋር እናንተ የምትፈልጉትን ፕሮምፕት እዚህ ጋር በምታስገቡበት ሰዓት ላይ እንዴት ወደ ዲፕሲክ ሪኩዌስት ትልካላችሁ፣ ከዛ ደግሞ ዲፕሲክ የሚሰጣችሁን ሪኩዌስት እንዴት አመጣችሁ ከዚህ ጋር ዲስፕላይ ታደርጋላችሁ የሚለውን በደንብ አሳያችኋለሁ በዲቴይል ማለት ነው። ሶ የዚህ ፕሮጀክት ዋና ዓላማ እሱ ነው። ስለዚህ እናንተ የትኛውም አይነት ቢዝነስ ቢሆን ማለት ነው መጠቀም ትችላላችሁ እነዚህ ጀነሬቲቭ ኤአይዎችን ማለት ነው በእናንተ ዌብሳይት ውስጥ ወይም በእናንተ ሞባይል አፕሊኬሽን ውስጥ እና ዩዘር የትኛውም ዩዘር መጥቶ ከእናንተ ቢዝነስ ውስጥ ወይም ለምሳሌ ዌብሳይታችሁ ላይ እነዚህን ኤአይዎች በቀላሉ መጠቀም ይችላል። ራሳቸው ጋር ሄደው ሳይሆን እዚህ ጋር የሚፈልጉትን ከእናንተ ዌብሳይት ሳይወጡ በዚህ መልኩ ኢንተግሬት አድርጋችሁ እነሱን መጠቀም እንዴት እንደሚችሉ ነው ማለት ነው። ስለዚህ እጅግ በጣም እንግዲህ የሚታወቅ ነው ዩዛቸው የጀነሬቲቭ ኤአይዎች አሁን ብዙ ነገሮችን እየቀያየሩ ያለበት ሁኔታ አለ። ስለዚህ እነዚህን ጀነሬቲቭ ኤአይዎች ደግሞ በእናንተ ቢዝነስ ውስጥ ኢንተግሬት ማድረግ በእናንተ አፕሊኬሽን በእናንተ ዌብሳይት ውስጥ ኢንተግሬት ማድረግ ያለው ጥቅም ታውቁታላችሁ። ሰው በዚህ መልኩ ይህንን ፕሮጀክት ለምሳሌ ሰርታችሁ ሲጨርሱ በደንብ ኖሃው ይኖራችኋል። ከዛ ከእናንተ ቢዝነስ ከወስዳችሁ ኢንተግሬት ማድረግ ትችላላችሁ። እየሰራችሁት ካለ ዌብሳይት ካላችሁ ዌብሳይታችሁ ላይ ሌላም ለወደፊቱ መስራት የምትፈልጉት ነገር ካለ እጅግ በጣም ይጠቅማችኋል ማለት ነው። በዋነኝነት እሱን ኢንተግሬሽኑን ነው ማሳያችሁ ማለት ነው። ስለዚህ ምን አደርጋለሁ በሚቀጥለው ከዚህ በመቀጠል አሁን ብሬክ እናደርግና ከዚህ ቀጣይ ባለው ቪዲዮ ላይ ቀጥታ ከዜሮ ኒው ፎልደር ክሬት አድርጌ የፓይተን ነው የምጠቀመው። ሌላዎችንም መጠቀም ትችላላችሁ እንዳልኳችሁ ሪያክትም መጠቀም ትችላላችሁ፣ ጃቫስክሪፕትም ብቻ መጠቀም ትችላላችሁ፣ ምንም ችግር የለውም። እኔ ግን አሁን በዚህኛው ፕሮጀክት ፓይተንን እጠቀማለሁ፣ ፓይተን ፕሮግራሚንግ ላንጉጅ ማለት ነው። በጣም ቀላል ነው። የፓይተን አንድ ፋንክሽን ብቻ ነው የምጽፈው። እሱም ፋንክሽን ደግሞ ምን እንደሆነ እያንዳንዷን ላይን ባይ ላይን ኤክስፕሌን አድርጌላችሁ ነው የሚሄደው። እያንዳንዱ ምጽፋት መስመር ኦፍ ኮድ ምንድን ነው፣ ለምንድን ነው ይሄን የጻፉት፣ ምንድን ነው ዋና ፋንክሽናሊቲ የሚለውን ስለማብራራችሁ ከዜሮ መጀመር ትችላላችሁ። እናንተ ምንም አይነት እውቀቱ ባይኖራችሁ ራሱ ከዜሮ ጀምራችሁ ይሄንን ፕሮጀክት አብራችሁ ሲጨርሱ ልክ እንደዚህ አይነት የራሱ ኤፒአይ የቻት ጂፒቲ ወይም ደግሞ የዲፕሲክ ኤአይ ኤፒአይያችሁ ኢንተግሬት የተደረገለት አፕሊኬሽን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ በሚቀጥለው ፕሮጀክት ላይ ቀጥታ ኮድ ማድረግ እንጀምራለን ማለት ነው ፍሮም ስክራች።